በኢትዮጵያ የመጀመሪያው የፓስፖርት ማምረቻ ድርጅት ከአንድ ወር በኋላም በይፋ ስራውን ይጀምራል። ማምረቻ ድርጅቱ ምን ያህል ያመርታል? ለምን ያህል ኢትዮጵያውያንስ ፓስፖርት ተደራሽ ማድረግ ይችላል? ሌላኛው ቪዛን የተመለከተ ጉዳይ ነው። በዕለቱ መረጃችን የሚቀርበው ዘርዘር ተደርጎ ይቀርባል። የአውሮፓ ህብረት ከ2 ዓመት በፊት በኢትዮጵያ ላይ ጥሎት የነበረው የቪዛ እገዳ ተነስቷል። እገዳው ምን ያካትት ነበረም? በእገዳው መነሳት ኢትዮጵያውያን ምን ይጠቀማሉ? ምንስ ጥቅሞች፣ ምንስ ጉዳቶች ነበሩት የሚለውን ጉዳይ በዝርዝር እንመለከታለን። ሁለቱን መረጃዎች ወደ እናንተ ማድረስ ይሆናል። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ለቻናላችን አዲስ የሆናችሁ ቤተሰቦች አብራችሁ እንድትቆዩ በድጋሚ ቻናላችን ላይክ፣ ሰብስክራይብ፣ ሼር እንድታደርጉ ጋብዘናል። ወደ ዜናው አለፈን። በኢትዮጵያ የመጀመሪያው የፓስፖርት ማምረቻ ድርጅት ከአንድ ወር በኋላ በይፋ ስራ እንደሚጀምር ተገልጿል። ተቋሙ ህትመት ሲጀምር በየዓመቱ የኢሚግሬሽንና ዜግነት አገልግሎት በጠየቀው መጠን መሰረት ከ4 ሚሊዮን በላይ ዘመናዊ ፓስፖርቶች እንደሚያመርት ታውቋል። በኢትዮጵያ ኢንቨስትመንት ሆልዲንግ ስር የሚተዳደረው የቶፓን ሴኩሪቲ ኢትዮጵያ ምክትል ስራ አስኪያጅ አቶ ጅራታ ነመራ እንደገለጹት ኢትዮጵያ በየዓመቱ ለፓስፖርት ህትመት የውጭ ምንዛሬ ታወጣለች። የኢትዮጵያ መንግስት የዜጎች ሰነድ ወደ ውጭ ልኮም ማሳተሙ ለአገሪቱ ሉዓላዊነት፣ ደህንነት ስጋት እንደሚፈጥር ያብራሩት ምክትል ስራ አስኪያጁ በዚህ ምክንያት ፓስፖርት በሀገር ውስጥ እንዲመረት መወሰኑን ተናግረዋል። አዲሱ ፓስፖርት በሙከራ ደረጃም ዓለም አቀፍ የጉዞ ሰነድ ጥራትን ማሟላት ተገምግሞ በዘመናዊ መንገድ ወደ ስራም የተገባ ሲሆን ምርቱ ከአንድ ወር በኋላ በይፋ ተመርቶ ለተጠቃሚዎች ወደ ስራ መግባት እንደሚጀምር ገልጸዋል። እስካሁን ድረስ ፓስፖርት የሚታተመው የዜጎችን ሙሉ መረጃ ወደ ውጭ ሀገራት በመላክ በመሆኑ በአገር ውስጥ መመረት ሲጀምር ጊዜውንና ወጪውን ከመቆጠቡ ባሻገር የአገርን ደህንነት በአስተማማኝ ሁኔታ የሚያስጠብቅ ይሆናል ብለዋል። ይህንን ምርት ለማምረት ጥቂት ጥሬ ዕቃዎችን ከውጭ የሚገዙ መሆናቸውን የጠቆሙት ምክትል ስራ አስኪያጁ ሙሉ በሙሉ በአገር ውስጥ ለማምረት እንዲቻል ባለሙያዎችን ወደ ውጭ ሀገር በመላክ ከፍተኛ ስልጠና እንዲያገኙ መደረጉን ገልጸዋል። ማምረቻ ድርጅቱ ከሀገር ውስጥ ፍላጎት ባለፈ የፓስፖርት ህትመታቸው ያልዘመነም የአፍሪካ ሀገራት ጋር በመነጋገር አትሞ በመሸጥ ተጨማሪ የውጭ ምንዛሬ ገቢ የሚያስገኝበት ሁኔታ መመቻቸቱ ተገልጿል። የኢትዮጵያ ኢንቨስትመንት ሆልዲንግ ሀገሪቱ ወደ ከፍተኛ ቴክኖሎጂ የምትሸጋገርበትን ሽግግር በግንባር ቀደምትነት እየደገፈ እንደሚገኝ ተመላክቷል። የፓስፖርቱ ዋጋና ሌሎችም ጉዳዮች ሀገር ውስጥ ከመታተሙ አንጻር ይቀንሳል ወይስ የሚለው ጉዳይ ሌላኛው አጠያቂ የዚህ መረጃም ጥያቄ የፈጠረ ጉዳይ ነው። ወደ ሌላኛው ጉዳያችን አልፈናል። የአውሮፓ ህብረት ከ2 ዓመታት በፊት በኢትዮጵያ ላይ ጥሎት የነበረው የቪዛ እገዳም አነሳም። በትላንትናውና በዛሬው ዕለት በስፋት መረጃው የተዘዋወረ ይገኛል። የአውሮፓ ህብረት ምክር ቤቱ ከ2 ዓመታት በፊት በኢትዮጵያ ላይ ጥሎት የነበረው ጥብቅ የቪዛ ማዕቀብና ገደብ ሙሉ በሙሉ ለማንሳት መወሰኑን አሳውቋል። ምክር ቤቱ እንደ አውሮፓውያን አቆጣጠር 2024 በኢትዮጵያ ላይ የተወሰኑ የቪዛ ህጎችን አግዶ የቆየው የኢትዮጵያ መንግስት በአውሮፓ ሀገራት በህገወጥ መንገድ የሚኖሩ ዜጎችን በፈቃደኝነት መልሶ የመቀበል ሂደት ላይ በቂ ትብብር እንዲያደርግ ግፊት ለመፍጠር እንደነበረም ተገልጿል። የአውሮፓ ህብረት ኮሚሽን ባደረገው የቅርብ ጊዜ ግምገማ መሰረት ባለፉት ወራት የኢትዮጵያ መንግስት በአውሮፓ ሀገራት ውስጥ በህገወጥ መንገድ የሚገኙ ዜጎችን በማንነት በመለየት የድንገተኛ ጊዜ የጉዞ ሰነዶችን በመጠቀም እንዲሁም መደበኛ የመልሶ ማረፍ ስራዎችን በማደራጀት ረገድ ያሳየው ዲፕሎማሲያዊና አስተዳደራዊ ትብብር በከፍተኛ ደረጃ መሻሻሉን አረጋግጧል። የቪዛ ገደቡ መነሳቱን ተከትሎ ውሳኔው ለአባል ሀገራት በግል ከቀረበበትና ማስታወቂያ ከተነገረበት ዕለት ጀምሮ በይፋ ተግባራዊ መሆን እንደሚጀምር ምክር ቤቱ ጠቁሟል። የአውሮፓ የቪዛ ህግ መሰረት ኮሚሽኑ ከአውሮፓ ውጭ ያሉ ሀገራት ስደተኞችን መልሶ በመቀበል ረገድ የሚያሳዩትን ትብብር በየጊዜው ይገመግማል። በዚህ ግምገማ መሰረት በቂ ትብብር የሚያደርጉ ሀገራት ላይ ህብረቱ የቪዛ አሰጣጥ ሂደቱን የሚጠብቁና መብቶችን የሚያግዱ ውሳኔዎችን ያስተላልፋል። ይህ አሁን የተወሰነው የቪዛ ገደብ መነሳት
ውሳኔ በኢትዮጵያና በአውሮፓ ህብረት መካከል ያለውን የሁለትዮሽ ዲፕሎማሲያዊ ግንኙነት፣ የዜጎችን የጉዞ ነጻነት እንዲሁም ህጋዊ የሰነድ ቁጥጥር ስራዎችን ይበልጥ ያጠናክራል ተብሎም ይጠበቃል። በሌላ በኩል ወደ ሌላኛው ዜናችን ስናልፍ በውጭ ሀገራት የሚኖሩ ዜጎችን ደህንነት ለመጠበቅ ከሀገራቱ ጋር እየተሰራ ነው። በውጭ ሀገራት የሚገኙ ዜጎችን ደህንነት ለመጠበቅ በዜጋ ተኮር ዲፕሎማሲ አማካኝነት የተለያየ ጥረቶች እየተደረጉ መሆኑን የውጭ ጉዳይ ሚኒስቴር አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ በሰጡት መግለጫ እንደጠቀሱት በደቡብ አፍሪካ በሚገኙ ዜጎች ላይ በሚደርሱ ጥቃቶችና ስጋቶች ዙሪያ ክትትል የሚያደርግ የጋራ መፍትሄ የሚፈልግ የልዑካን ቡድን በቅርቡ ወደ ደቡብ አፍሪካ ያመራል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከብሪክስ የውጭ ጉዳይ ሚኒስትሮች ጉባኤ ጎን ለጎን ከደቡብ አፍሪካቻቸው ሮናልድ ላሞላ ጋር መወያየታቸውን የገለጹት አምባሳደር ነቢያት በውይይታቸው በደቡብ አፍሪካ በኢትዮጵያ ላይ የሚደርሱ ጥቃቶችና ስጋቶችን በጋራ ለመፍታት መስማማታቸውን አመልክቷል። በተጨማሪም የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ በኢትዮጵያ ከደቡብ አፍሪካ አምባሳደር ናኖንሴምባሎሲ ጋር ውይይት ማድረጋቸው ተጠቁሟል። በሳውዲ አረቢያ ያሉ ጉዳዮችን በዲፕሎማሲያዊ መንገድ ለመፍታት የዜጎችን ደህንነት ለመጠበቅ ከሳውዲ አረቢያ ውጭ ጉዳይ ምክትል ሚኒስትር ኢንጂነር ዋሊድ አልኬሬጂ ጋር መወያየታቸውን ገልጿል። ዜጎችን ለችግር የሚዳርጉ ዋነኛ ምክንያቶች ህገወጥ ፍልሰት መሆናቸውን ጠቅሰው በሳውዲ አረቢያ የሚገኙ ዜጎች ደህንነት መጠበቅ፣ ህጋዊ የስራ ስምሪት ዕድሎች ለማስፋፋት መሞከራቸውን አመላክተዋል። የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች ለዕለቱ የመራረጥንላችሁን ወሳኝ ያላቸውን ዜናዎች ወደ እናንተ አድርስን። ዘውትር ስለምትከታተሉን ቻናላችንን ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ስለምታበረታቱን እጅግ አድርገን እናመሰግናለን። በቀጣይ ቪዲዮአችን እንገናኛለን። የዕለቱ መረጃችን ይህን ይመስል ነበረ። ለዛሬው በቃን። መልካም ጊዜ